የዞዲያክ ዘጠነኛው ምልክት ሳጂታሪየስ በጀብደኝነት መንፈስ፣ ብሩህ አመለካከትና በነፃነት ፍቅር ይታወቃል። ይህ ወደ ጉጉና ብዙ ጊዜ ወደ ገንዘብ ሰፊ አቀራረብ ይተረጎማል። ሳጂታሪየስ ፋይናንስን እንዴት እንደሚይዙ እንመልከት። ብሩህ አመለካከት ያላቸውና ቀናተኛ። ሳጂታሪየስ በተፈጥሮ ብሩህ አመለካከት ያላቸውና አእምሯቸውን ያሰቡትን ማንኛውም ነገር ለማሳካት ባለው ችሎታ ያምናሉ። ይህ በገንዘብ የወደፊት እጣቸው ላይ ወደ አዎንታዊ አመለካከት ሊተረጎም ይችላል። ጀብደኛና ክፍት አስተሳሰብ። ሳጂታሪየስ ጀብደኞች ናቸው እና አዳዲስ እድሎችን ማሰስ ይወዳሉ። ጉዞን፣ መማርን ወይም የአስተሳሰባቸውን ማስፋት ወደሚያካትቱ ኢንቨስትመንቶች ወይም ስራዎች ሊሳቡ ይችላሉ። ለጋስና መስጠት። ሳጂታሪየስ ለጋስ ናቸው እና ሀብታቸውን ለሌሎች ማካፈል ያስደስታቸዋል። ለሚያምኑባቸው ምክንያቶች ለመለገስ ወይም ለተቸገሩ ጓደኞች እና ቤተሰብ ለመርዳት ፈቃደኛ ሊሆኑ ይችላሉ። ፍልስፍናዊና ጥበበኛ። ሳጂታሪየስ ብዙ ጊዜ ፍልስፍናዊ ናቸው እናም ስለ ህይወት ሰፊ እይታ አላቸው። የረጅም ጊዜ የገንዘብ እቅድ ለማውጣት እና በጥበብ ኢንቨስት ለማድረግ ጥበባቸው ሊጠቀሙ ይችላሉ። ግትርነትና ከልክ ያለፈ ገንዘብ ማውጣት። ሳጂታሪየስ ስሜታዊ ሊሆኑ ይችላሉ እና ለጉዞ ልምዶች ወይም ፈጣን ደስታን በሚያመጡ ነገሮች ላይ ገንዘብ ማውጣት ይችላሉ። የትኩረት እጦት። ሳጂታሪየስ ብዙ ጊዜ ወደ አዲስና አስደሳች ስራዎች ይሳባል። ይህም ገንዘባቸውን በጣም ቀጭን እንዲያሰራጩ ወይም ግልጽ የሆነ ስልት ሳይኖራቸው ከአንዱ እድል ወደ ሌላው እንዲዘሉ ያደርጋቸዋል። ከእውነታው የራቁ ተስፋዎች። ሳጂታሪየስ ለስህተት ቀና አመለካከት ሊኖራቸው ይችላል እና ስለ ገንዘብ ጥቅማቸው የማይጨበጥ ተስፋ ሊኖራቸው ይችላል። ፈጣን ውጤት ካላዩ ይህ ወደ ብስጭት ይመራቸዋል። ተጨባጭ የፋይናንስ ግቦችን አውጣ። የተወሰኑ የፋይናንስ ግቦችን መመስረት እና እነሱን ለማሳካት እቅድ ፍጠር። ይህ በትኩረት እንዲቆዩና ድንገተኛ ወጪዎችን ለማስወገድ ይረዳውታል። የረጅም ጊዜ ኢንቨስትመንቶችን መቀበል። የማያቋርጥ እድገትንና የረጅም ጊዜ የፋይናንሻል ደህንነትን ለመጠበቅ የሚያስችሉ ኢንቨስትመንቶችን ያስቡ። ወጪን ከቁጠባ ጋር ማመጣጠን። በህይወት በመደሰት እና በገንዘብ ተጠያቂ በመሆን መካከል ያለውን ሚዛን ማዳበር። የጀብደኝነት መንፈስ ከልክ በላይ እንድታወጣ አይምራህ። ብሩህ ተስፋውን ወደ ስማርት ኢንቨስትመንቶች ያስተላልፉ። ብሩህ ተስፋውን በምታምኑባቸው ቦታዎች ላይ ምርምር ለማድረግ እና ኢንቨስት ለማድረግ ይጠቀሙበት። ነገር ግን ተገቢውን ጥንቃቄ ማድረግና አደጋዎችን መቆጣጠሩን ያረጋግጡ። ስለ ሳጂታሪየስ እና ገንዘብ ደግሞ አንዳንድ ነገር እንበል። ሳጂታሪየስ በተፈጥሮ ብሩህ አመለካከት ያላቸውና ጀብደኞች ናቸው። ጉልበታቸውንና ጉጉታቸውን ወደ ጠንካራ የፋይናንሻል መሰረት ለመገንባት ካደረጉ በገንዘብ ረገድ ስኬታማ ሊሆኑ ይችላሉ። የማሰስ ፍላጎታቸውን ከገንዘብ ኃላፊነት ጋር በማጣጣም ሳጂታሪየስ በገንዘብ የተሞላና ጀብደኛ ህይወት መፍጠር ይችላሉ። ስለዚህ ለዛሬ ሳጂታሪየስ እና ገንዘብ ምን እንደሚመስል ተመልክተናል። ሰላም። ዛሬ ከህዳር 13 እስከ ታህሳስ 12 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ሳጂታሪየስ 4 አይነት ጥንካሬዎች አላቸው። የመጀመሪያው ደስተኛ። ሳጂታሪየሶች ከዞዲያክ ምልክቶች መካከል እጅግ ደስተኞች ናቸው። ጊዜና ህይወት ለነሱ እንዲሁ ወደፊት የሚፈስ ሲሆን በኢነርጂ የተሞሉና ደስታ የሰፈነባቸው ናቸው። ሁለተኛው በኃይል የተሞሉ። ኮከባቸው እሳት ምልክት ያለው በመሆኑ ሳጂታሪየሶች በኃይል የተሞሉ በመሆናቸው አንድ ስራን ከጫፍ እስኪያደርሱ ድረስ አይቦዝኑም። ሶስተኛው ረዳት መሆን። ደስተኛ የሆነ ባህሪ ያላቸው በመሆኑ እና ተገቢነት ባህሪ ያላቸው በመሆኑ እነዚህ ሰዎች ምን ጊዜም ቢሆን ለሰዎች ረዳት ናቸው። በጭንቀት ውስጥ ከሆኑና እርዳታ ከፈለጉ
ወደ ሳጂታሪየስ ወዳጅ ጥሪ አቅርቡ። የመጨረሻው የሳጂታሪየስ ልዩ ጥንካሬ ተስፈኛ። ሳጂታሪየሶች ሲበዛ ተስፈኞች ናቸው። አንድ የፈለጉትን ነገር እስከሚያገኙ ድረስ በተአምር አያቆሙም። ያስቀምጡትን ግብ ያሳካሉ። በጀብደኝነት መንፈስ፣ በነፃነት ፍቅርና በብሩህ አመለካከት የሚታወቀው ሳጂታሪየስ በፍቅርና በግንኙነቶች ጊዜ ልዩ ለውጦች አሉት። የሳጂታሪየስ ከሌሎች ምልክቶች ጋር ያለው ተኳኋኝነት አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች። አንደኛ ኤሪስ፣ ሁለቱም የእሳት ምልክቶች ናቸው። ይህም ማለት ለጀብዱና ለድንገተኛነት ያላቸውን ፍቅር ይጋራሉ። ለህይወት ያላቸው የጋራ ጉጉት በአስደሳችና በአሰሳ የተሞላ ወደ ደማቅና አስደሳች ግንኙነት ሊመራ ይችላል። ሁለተኛ ሊዮ፣ ሌላኛው የእሳት ምልክት። የሊዮ ሙቀትና ማራኪነት ከሳጂታሪየስ ጋር ጥሩ ስሜት ይፈጥራል። ሁለቱም ደስታን ያደንቃሉ እና በፍቅር በሳቅና በጋራ ጀብዶች የተሞላ ተለዋዋጭ አጋርነት መፍጠር ይችላሉ። ሶስተኛ አኳሪየስ። ሳጂታሪየስ እና አኳሪየስ ለነፃነትና ለአእምሮአዊ ምርምር ያላቸውን ፍቅር ይጋራሉ። ግንኙነታቸው በጥልቅ ውይይቶችና የጋራ ሀሳቦች ላይ ሊዳብር ይችላል። ይህም አነቃቂና የተሟላ ያደርገዋል። በመጠኑ የሚስማሙ ምልክቶች። አራተኛ ጄሚኒ። የጄሚኒ መላመድና ተግባቢ ተፈጥሮ ሳጂታሪየስን ሊስብ ይችላል። ሕያው በሆኑ ውይይቶችና የጋራ ልምዶች መደሰት ይችላሉ። ነገር ግን ሁለቱም ነፃነታቸውን ስለሚሰጡ የቁርጠኝነት ጉዳዮችን ማሰስ ያስፈልጋቸው ይሆናል። አምስተኛ ሊብራ። የሊብራ ማራኪነትና የመስማማት ፍላጎት የሳጂታሪየስን ጀብደኛ መንፈስ ሚዛናዊ ያደርጋል። የተለያዩ የህይወት አቀራረቦች ሊኖራቸው ቢችልም ለማህበራዊ ግንኙነቶች ያላቸው የጋራ ፍቅር ጠንካራ ትስስር ሊፈጥር ይችላል። ስድስተኛ ሊዮ። የሊዮ ተጓዥ ተፈጥሮና የሳጂታሪየስ ጀብደኛ መንፈስ ሕያውና ጥልቅ ግንኙነት ሊፈጥር ይችላል። ሁለቱም መግባባት ያስደስታቸዋል፣ እናም አንዳቸው የሌላውን ህልም መደገፍ ይችላሉ። ተኳኋኝ ያልሆኑ ምልክቶች። ሰባተኛ ታውረስ። የታውረስ የመረጋጋትና የዕለት ተዕለት ፍላጎት ከሳጂታሪየስ ጀብዱና የነፃነት ፍላጎት ጋር ሊጋጭ ይችላል። ግንኙነቱ እንዲሰራ የጋራ መሰረት መፈለግ አለባቸው። ስምንተኛ ካንሰር። ለበለጠ ግዴለሹ ሳጂታሪየስ የካንሰር ስሜታዊ ጥልቀት ፈታኝ ሊሆን ይችላል። መስህብ ሊኖር ቢችልም የተለያዩ ስሜታዊ ፍላጎቶቻቸውን በጥንቃቄ ማሰስ ያስፈልጋቸዋል። ዘጠነኛ ቪርጎ። የቪርጎ ተግባራዊነት ከሳጂታሪየስ ግትር ተፈጥሮ ጋር ሊጋጭ ይችላል። የተለያየ የህይወት አቀራረባቸው ወደ አለመግባባት ሊመራ ይችላል፣ ነገር ግን በትጋት እርስ በርስ ይማራሉ። አስረኛ ስኮርፒዮ። የስኮርፒዮ ጥንካሬ ለበለጠ ቀላል ልብ ሳጂታሪየስ በጣም ከባድ ሊሆን ይችላል። ጠንከር ያለ መስህብ ሊኖር ቢችልም የተለያዩ ስሜታዊ ዘይቤዎች በአግባቡ ካልተያዙ ወደ ግጭት ያመራሉ። 11ኛ ካፕሪኮርን። የካፕሪኮርን ስነ ስርዓት ተፈጥሮ ከሳጂታሪየስ ድንገተኛነት ጋር ሊጋጭ ይችላል። ጠንካራ ግንኙነት ለመመስረት መስማማትን የሚጠይቅ አንዳቸው የሌላውን ቅድሚያ የሚሰጧቸውን ነገሮች ለመረዳት ፈታኝ ሆኖ ሊያገኙት ይችላሉ። 12ኛ ፒስስ። የፒስስ ስሜታዊ ተፈጥሮ ይበልጥ ቀጥተኛ ለሆኑ ሳጂታሪየስ ለመዳሰስ አስቸጋሪ ሊሆን ይችላል። ለዚህ ጥንዶች እንዲዳብር ግልጽ ግንኙነትና መግባባት አስፈላጊ ነገሮች ናቸው። ማጠቃለያ፣ ሳጂታሪየስ ለጀብዱ፣ ለዳሰሳና ግልጽ ግንኙነት በሚፈቅዱ ግንኙነቶች ውስጥ ያድጋል። አንዳንድ ጥንዶች ከሌሎቹ የበለጠ ተኳኋኝ ሲሆኑ የግለሰቦች ልምዶች ከፀሐይ ምልክቶች ባሻገር በግል ባህሪያት ላይ ተመስርተው ይለያያሉ። የጋራ መከባበርን፣ መግባባትንና ለማላላት ፈቃደኝነት ላይ አጽንኦት መስጠት ሳጂታሪየስ ከማንኛውም ምልክት ጋር ዘላቂ ግንኙነቶችን እንዲገነባ ይረዳል። በዛሬ ቪዲዮአችን የሳጂታሪየስ ኮከብ
ተኳኝነቱን ተመልክተናል። የሳጂታሪየስ ደካማ ጎኖች። አንደኛ፣ ግትርነት። ሳጂታሪየስ በራሳቸው ተነሳሽነት ይታወቃሉ። ይህም የሚያስከትለው መዘዝ ሙሉ በሙሉ ሳያስቡ ወደ ድንገተኛ ውሳኔዎች ሊመሩ ይችላሉ። ይህ አንዳንድ ጊዜ ግዴለሽነት ባህሪን ሊያስከትል ይችላል። ሁለተኛ፣ እረፍት ማጣት። ለጀብዱ ያላቸው ፍላጎትና አዲስ ልምድ እረፍት እንዲያጡ እና ዕለት ተዕለት ወይም በመረጋጋት እርካታ እንዳይሰማቸው ያደርጋል። ይህ የረጅም ጊዜ ቁርጠኝነትን ለመጠበቅ ችግሮችን ሊያስከትል ይችላል። ሶስተኛ፣ ዘዴኛ አለመሆን። ሳጂታሪየሶች ብዙውን ጊዜ ጨለምተኛና ቀጥተኛ ናቸው። ይህም እንደ ግዴለሽነት ሊወጣ ይችላል። ንግግራቸው በዙሪያቸው ያሉትን ሰዎች እንዴት እንደሚነካ ሁል ጊዜ ላያስቡ ስለሚችሉ ሐቀኝነታቸው የሌሎችን ስሜት ሊጎዳ ይችላል። አራተኛ፣ ከመጠን ያለፈ በራስ የመተማመን ስሜት። ቀና አመለካከት ያላቸው ባህሪያቸው አንዳንድ ጊዜ ከመጠን በላይ በራስ የመተማመን ስሜት እንዲሰማቸው ስለሚያደርግ ፈተናዎችን መቋቋም ከሚችሉት በላይ እንዲወስዱ ወይም እንዲቀንሱ ያደርጋል። አምስተኛ፣ የቁርጠኝነት ጉዳዮች። ለነጻነት ያለው ፍቅር ሳጂታሪየስ በግንኙነቶች ወይም የረጅም ጊዜ እቅዶች ላይ እንዲፈጽሙ ያስቸግራቸዋል። ይህም በግላዊ ግንኙነቶች ውስጥ አለመረጋጋትን ያስከትላል። ስድስተኛ፣ እረፍት የሌለው አእምሮ። ሳጂታሪየስ እስከ ፍጻሜው ድረስ ሳያዩ ከአንዱ ሐሳብ ወደ ፕሮጀክት ወደ ሌላ የመዝለል ወይም ትኩረት የመስጠት ዝንባሌ ሊኖራቸው ይችላል። ሰባተኛ፣ ፍልስፍናዊ መለያየት። ፍልስፍናዊ ባህሪያቸው አንዳንድ ጊዜ ከስሜት መራራቅ ሊያመራቸው ስለሚችል በስሜታዊ ደረጃ ከሌሎች ጋር በጥልቅ እንዲገናኙ ያደርጋቸዋል። ስምንተኛ፣ ብልህነት። ሐቀኝነት ትልቅ ቦታ የሚሰጠው ባህሪ ቢሆንም ንግግራቸው ጨካኝ ወይም ጨዋነት የጎደለው ሊሆን ይችላል። ይህ ደግሞ ጓደኞችን ወይም የሚወዷቸውን ሰዎች ሊያራርቅ ይችላል። እነዚህ ባህሪያት ተግዳሮቶችን ሊያስከትሉ ቢችሉም ግለሰቦች ዘርፈ ብዙ እና በኮከብ ቁጥር ምልክታቸው ብቻ ያልተገለጹ መሆናቸውን ማስታወስ ጠቃሚ ነው። ብዙ ሳጂታሪየሶች እንደ ቅንዓት፣ ልግስና እና ጠንካራ ጀብዱ ያሉ መልካም ባህሪያትን ያሳያሉ። በዛሬው ቪዲዮአችን የሳጂታሪየስ ኮከብ ደካማ ጎናቸውን ተመልክተናል። የዞዲያክ 9ኛው ምልክት ሳጂታሪየስ በጀብደኝነት መንፈስ፣ በብሩህ ተስፋና በፍልስፍና አመለካከቱ ይታወቃል። ሳጂታሪየስን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ሳጂታሪየስ የእሳት ምልክት ነው። እሱም ጉጉትን፣ ጉልበትንና የህይወት ፍላጎትን ያመለክታል። የእሳት ምልክቶች ብዙውን ጊዜ ከስሜታዊ፣ ከፈጠራና ከድርጊት ፍላጎት ጋር የተቆራኙ ናቸው። ይህም ሳጂታሪየስን ተለዋዋጭና መንፈስ ያላቸው ግለሰቦች ያደርጋቸዋል። ሳጂታሪየስ የሚተዳደረው በጁፒተር የመስፋፋት፣ የማደግና የተትረፈረፈ ፕላኔት ነው። ይህ ተጽዕኖ ለሳጂታሪየስ ብሩህ ተፈጥሮና ለፍለጋና ለእውቀት ያላቸው ፍላጎት አስተዋጽኦ ያደርጋል። የሳጂታሪየስ ምልክት ቀስተኛ ነው። ብዙ ጊዜ እንደ ሴንተር ወይም ግማሽ ሰው ግማሽ ፈረስ ቀስት እያነጣጠረ ይገለጻል። ይህ የእውነትን ፍለጋና ከፍተኛ እውቀትን እንዲሁም አዳዲስ አድማሶችን ለመፈተሽ የሚደረገውን ጥረት ያመለክታል። ሳጂታሪየስ የሚለዋወጥ ምልክት ነው። ተለዋዋጭነትን፣ ተቀያያሪነትንና ለውጥን ለመቀበል ፈቃደኝነትን ያሳያል። ተለዋዋጭ ምልክቶች ከፍሰቱ ጋር አብሮ በመሄድ እና ከአዳዲስ ሁኔታዎች ጋር በመላመድ ይታወቃሉ። ሳጂታሪየስ ብዙውን ጊዜ ጀብደኛ፣ ክፍት አስተሳሰብ ያላቸውና ቀናተኛ እንደሆኑ ይገለጻሉ።
ከፍተኛ የማወቅ ጉጉትና በዙሪያቸው ስላለው ዓለም የመማር ፍላጎት አላቸው። የእነሱ ብሩህ አመለካከት ብዙውን ጊዜ በዙሪያቸው ያሉትን ያነሳሳል። ሳጂታሪየስ ወደ ጉዞ እና አሰሳ ተፈጥሯዊ ዝንባሌው አላቸው። አዳዲስ ባህሎችን ማለማመድ፣ አዳዲስ ሰዎችን መገናኘትና የአስተሳሰብ አድማሳቸውን የሚያሰፋ ጀብዶችን መፈለግ ያስደስታቸዋል። ለእውቀትና ለግንዛቤ ባላቸው ፍቅር ሳጂታሪየሶች ብዙ ጊዜ በፍልስፍና ውይይቶች ውስጥ ይሳተፋሉ እና ጥልቅ የህይወት ትርጉምን ይፈልጋሉ። የተለያዩ የእምነት ስርዓቶችንና አመለካከቶችን ማሰስ ያስደስታቸዋል። ሳጂታሪየሶች ሐቀኝነትን ከፍ አድርገው ይመለከቱታል እና በቀጥተኛ የግንኙነት ዘይቤ ይታወቃሉ። ይህ መንፈስን የሚያድስ ቢሆንም አንዳንድ ጊዜ እንደ ድፍረት ወይም ዘደኛነት ሊመጣ ይችላል። ነፃነት ለሳጂታሪየስ ወሳኝ ነው። ነፃነታቸውን ከፍ አድርገው ይመለከቱታል እና ለማሳደድ ወይም ለመገደብ የሚደረጉ ሙከራዎችን ይቋቋማሉ። ሳጂታሪየሶች ለህይወት አዎንታዊ አመለካከት እንዲኖራቸው ያደርጋሉ። ብዙውን ጊዜ በአስቸጋሪ ሁኔታዎች ውስጥ የብር ሽፋንን ይመለከታሉ። የእነሱ ብሩህ ተስፋ ተላላፊ ሊሆን ይችላል። በዙሪያቸው ያሉትን ያበረታታል። በአጠቃላይ ሳጂታሪየስ ጀብዱን፣ ጉጉትንና የእውቀት ፍለጋን ያካትታል። የእነሱ ብሩህ ተፈጥሮ፣ የአሰሳ ፍቅርና የፍልስፍና አስተሳሰብ ሌሎች የህይወት አማራጮችን እንዲቀበሉ የሚያበረታቱ አጋሮች ያደርጋቸዋል። በዛሬ ቪዲዮአችን የሳጂታሪየስ ኮከብ ልዩ ባህሪዎቹን ተመልክተናል። ሰላም። ዛሬ ከህዳር 13 እስከ ታህሳስ 12 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ሳጂታሪየስ 4 አይነት ፈታኝ ባህሪዎች አላቸው። የመጀመሪያው እረፍት የለሽ። እነዚህ ሰዎች እረፍት የለሽ በመሆናቸው ይታወቃሉ። በአንዳንድ ሁኔታዎች ውስጥ ንዴታቸውን መቆጣጠር የማይችሉ በመሆናቸው ጨካኝ ሊሆኑ ይችላሉ። ሁለተኛው ግዴለሽነት። ሳጂታሪየሶች ግዴለሾችና ኃላፊነት ላይሰማቸው ይችላል። የዚህም ምክንያት ደግሞ የአንድ ነገርን በጎና መጥፎ ጎን ሳያመዛዝኑ ወደ አዲስ ነገር ዘለው ስለሚገቡ ነው። ሶስተኛው ግትር መሆን። በሚያስገርም ሁኔታ የሳጂታሪየስ ኮከብ ሰዎች ግትር ናቸው። በሀሳባቸው ጽኑና ወይ ፍንክች የማይሉ ናቸው። የመጨረሻው የሳጂታሪየስ ፈታኝ ባህሪ ስሜት አልባ መሆን። ሳጂታሪየሶች በከፍተኛ ደረጃ ስሜት አልባ መሆናቸው ደግሞ ቀዝቃዛ ሊሆኑ ይችላሉ። በቀጣይ ስለ ካፕሪኮርን ከታህሳስ 13 እስከ ጥር 11 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ላይክ እና ሰብስክራይብ እንዳይረሳ። በካፕሪኮርን ቪዲዮ እንገናኝ። ሰላም። በዛሬ ቪዲዮአችን የሳጂታሪየስ ኮከብ ቤተሰብና ጓደኝነትን እንመለከታለን። ሳጂታሪየሶች ተጫዋችና ሁል ጊዜ በጓደኞች የተከበቡ ናቸው። ህይወትን እና ባህልን ስብጥር ማየትና መልመድ የሚፈልጉ በመሆናቸው ከዓለም ዙሪያ በቀላሉ ጓደኞችን ያፈራሉ። ስለዚህ በዓለም ላይ ያሉ ብዙ ጓደኞችን በቀላሉ ማፍራት ይችላሉ። ወደ ቤተሰብ ስንመጣ ሳጂታሪየስ ማንኛውም ነገር ለመስራት የሚተጋና የሚፈልግ ነው። ለቤተሰባቸው ታማኝና ምንም ነገር ከማድረግ ወደ ኋላ የማይሉ ናቸው። ሳጂታሪየሶች በጣም አዝናኝ ናቸው። በቀላሉ ከፍቅር ጓደኛቸው ጋር ለመዝናናት ቅርብ ናቸው። የፍቅር ጓደኛቸው ግልጽና ስሜታቸውን መግለጽ የሚችሉ ከሆኑ ሳጂታሪየሶች የማይሞክሩት ነገር አይኖራቸውም። ስለ ስሜታቸው ከማውራት ይልቅ ይህን ስሜታቸውን እንደመጣ ተቀብለው ማስተናገድን ይመርጣሉ። በፍቅር ዓለም ውስጥ በጣም ታማኝ፣ እውነተኛነት፣ አክባሪና ሟች ናቸው። አንዳንድ የሳጂታሪየስ ሰዎች አዎንታዊ ባህሪያት ወደ አሉታዊ ባህሪያት ሊቀየር ይችላል። የሳጂታሪየስ ራሱን የሚችል መሆኑ በአንዳንድ ሁኔታዎች ውስጥ አስቸጋሪ ይሆናል።
ከገደብ ያለፈ ነገሮችን በበጎ ሁኔታ የመመልከታቸው ባህሪ በስሜታዊነትና በድንገት እርምጃ የሚወስዱባቸው አንዳንድ አስቸጋሪ ሁኔታዎች ላይ ይጥላቸዋል። በዛሬ ቪዲዮአችን የሳጂታሪየስ ኮከብ ቤተሰብና ጓደኝነት ቃኝተናል። ሳጂታሪየስ የዞዲያክ 9ኛው ምልክት ከህዳር 13 እስከ ታህሳስ 12 የተወለዱ በቀስት የተወከለውና በጀብደኝነት መንፈስ ብሩህ ተስፋና ለነጻነት ባለው ፍቅር ይታወቃል። ሳጂታሪየስ ብዙውን ጊዜ ቀናተኛ፣ ክፍት አስተሳሰብ ያላቸውና ዕውቀትንና አዲስ ተሞክሮችን የሚሹ እንደ ፍልስፍናዊ ግለሰቦች ተለይተው ይታወቃሉ። በትዳር ውስጥ ሳጂታሪየሶች ነጻነትንና የግል እድገትን ከፍ አድርገው ይመለከቱታል። በግንኙነት ውስጥ ደስታንና ድንገተኛነትን የሚያመጡ ብዙውን ጊዜ አስደሳች አፍቃሪ አጋሮች ናቸው። ነገር ግን የነጻነት ፍላጎታቸው አንዳንድ ጊዜ በቁርጠኝነት ወደ ፈተናዎች ይመሯቸዋል። ስለዚህ ለቦታና ለጀብዱ ፍላጎታቸውን የሚያከብር አጋር ማግኘት ለነሱ አስፈላጊ ነው። ሳጂታሪየሶች ለማሰስና ግልጽ ግንኙነትን በሚፈቅዱ ግንኙነቶች ውስጥ ያድጋሉ። በአጋሮቻቸው ውስጥ ሐቀኝነትንና ቀልዶችን ይወዳሉ። እነዚህ ጥምረት ብዙውን ጊዜ የጋራ መግባባትንና የጋራ ፍላጎቶችን ስለሚያሳድጉ ከሌሎች የእሳት ምልክቶች ኤሪስ እና ሊዮ እና የአየር ምልክቶች ጄሚኒ፣ ሊብራ እና አኳሪየስ ጋር ተቆሃኝ ይሆናሉ። በአጠቃላይ በትዳር ውስጥ አንድ ሳጂታሪየስ ሁለቱንም ጀብዱና የግል እድገትን የሚያበረታታ ተለዋዋጭ አጋርነትን ይፈልጋል። በቀጣይ ከታህሳስ 13 እስከ ጥር 11 የተወለዱ ሰዎች የትዳር ሁኔታቸውን እንመለከታለን። በካፕሪኮርን ቪዲዮ እንገናኝ።